ይህ የምትመለከቱት መኪና በየብስ እየተነዳ ውሃማ አካል ወይም ሀይቅ ወይም ባህር ቢያጋጥመው ደግሞ እንደ መርከብ እየተንሳፈፈ መሄድ እንዲችል ተደርጎ የተሰራ ነው። በቀዳማዊ ኃይለ ሥላሴ ዘመነ መንግስት የተገዛ ነው ቢባል አሁን ማን ያምናል? ካሳንቺስ ስለሚገኘው የኢዮቤልዩ ቤተመንግስት አንዳንድ መረጃዎችን እንገራችሁ። የቀዳማዊ ኃይለ ሥላሴን የ25ኛ ዓመት የንግስና በዓል ምክንያት በማድረግ በ1948 ዓ.ም ነው የተገነባው። ቀዳማዊ ኃይለ ሥላሴ 6 ኪሎ የሚገኘው ከገነተ ልዑል ቤተመንግስት ወይም የአሁኑ የአዲስ አበባ ዩኒቨርሲቲ ዋናው ግቢ ወጥተው ወደዚህ ቤተመንግስት ነው የገቡት። ደርግ ወደ ስልጣን ከመጣ በኋላ የቤተ መንግስቱን ስያሜ ከኢዮቤልዩ ቤተ መንግስት ወደ ብሔራዊ ቤተ መንግስት ቀይሮታል። ኢህአዴግ የኢዮቤልዩ ቤተ መንግስትን የሀገሪቱ ፕሬዝዳንት ወይም ርዕሰ ብሔር መቀመጫ አድርጎ ሲጠቀምበት ቆይቷል። በአሁኑ ወቅት ቤተ መንግስቱ ወደ ሙዚየምነት ተቀይሯል። ከተለያዩ ሀገራት መሪዎች የተበረከቱ ውድ ስጦታዎችና ንጉሱና ንግስቲቱ ሲጠቀሙባቸው የነበሩ መኪኖች በሙዚየሙ ለእይታ ቀርበዋል።